ቮሎዲሚር ዘለንስኪ ከባድ ፍጥጥም እየተካሄደባት የምትገኘውን ፖክሮቭስክን ከ20 ኪሎ ሜትር ርቀት ላይ ሆነው አሻግረው አይኗን ማየታቸው ተሰማ። በቀን ከ1200 በላይ ወታደሮችን ከሁለቱም ጎራ እየፈጀ የሚገኘው የዩክሬንና የሩሲያ ጦርነት ትናንት ማታም ከባድ የተባለ ውጊያ በተለይ በሩሲያ ግዛት ውስጥ ማስመዝገቡን እየነገረን ያለው የሩሲያ የመንግሥት ሚዲያ ታስ ነው። ከቀናት በፊት ጀምሮ የዩክሬን ወሳኝ የመመከቻ ከተማ በሆነችው በፖክሮቭስክ ደም አፋሳሽ እሰጥ አገባ እየተካሄደ በሚገኝበት በዚህ ሰዓት ዩክሬን በሩሲያ ግዛት ገብታ 8 ሕንፃዎችን በከፊል የገመሰና የደረማመሰ የድሮን ጥቃት ማድረሷን የሩሲያ የመከላከያ ሚኒስቴር አምኗል። እንደ መከላከያ ሚኒስትሩ ገለጻ ከሆነ ራሽያን ለማፈንዳት ሲተፈተፉ ከነበሩ ድሮኖች መካከል 11ዱ በቮሮንዝ ክልል፣ 8ቱ በሮስቶቭ፣ 6 የሚሆኑት በኩርስክ፣ በክሬሚያ ክልል ደግሞ 6 ድሮኖች፣ 5 በብሪያንስክ ግዛት፣ 2ቱ በቤልጎርድ እንዲሁም 2 ተጨማሪ ድሮኖች በኦሪዮል ግዛት በድምሩ 40 ድሮኖች በሩሲያ የአየር መቃወሚያ ስርዓቶች ተቀንድበው ወድቀዋል። ነገር ግን የአየር መቃወሚያዎችን ጥሰው ማለፍ የቻሉ የዩክሬን ድሮኖች በኦሪዮል ክልል በሚገኙ 8 ሕንፃዎች ላይ በመውደቅ ጉዳት ያደረሱ ሲሆን በሟችና በቁስለኛ በኩል እስከ አሁን ድረስ ምንም የተባለ ነገር የለም። ከዚህ በተጨማሪ በዩክሬን የትናንት ምሽት ጥቃት በሳራቶቭ፣ ፔንዛ፣ ሳማራ እንዲሁም በያሮስላቭ የሚገኙ የአውሮፕላን ማረፊያዎች በጊዜያዊነት የአገር ውስጥም የውጭ አገር በረራም እንዳያካሂዱ እግድ ተጥሎባቸው ነበር። ታዲያ ሩሲያ ለዩክሬን ጥቃት የሰጠችው ምላሽ በተዋጊ ጀቶች የተካሄደ ነበር። በዚህ ጥቃት ካርኪቭና ዲምፕሮን ጨምሮ በርካታ የዩክሬን ከተሞች ኢላማ የነበሩ ሲሆን በመሠረተ ልማቶች ላይ ከፍተኛ የሚባል ውድመት መድረሱን ከአካባቢዎቹ ባለሥልጣናት የተገኙ መረጃዎች ያሳያሉ። በነገራችን ላይ በአሁኑ ሰዓት ከባድ ፍጥጥም እየተካሄደባት የምትገኘውን ፖክሮቭስክን ዘለንስኪ በ20 ኪሎ ሜትር ርቀት ውስጥ ሆነው መጎብኘታቸውን የሚጠቁሙ መረጃዎች እየወጡ ይገኛሉ። ፕሬዝዳንቱ በሩሲያ ወታደሮች ብረት ምጣድ ላይ ተጥዳ እየተጠበሰች የምትገኘውን ይህችን ግዛት አሻግረው የተመለከቱት ማክሰኞ ዕለት ነበር ተብሏል። ደግሞም የዩክሬን ባለሥልጣናት በ24 ሰዓታት ውስጥ ብቻ ከ50 በላይ የሩሲያ ጥቃቶችን መቀልበሳቸውን እየተናገሩ ቢሆንም እንዲሁም ምንም የተደረገብን ከበባ የለም ቢሉም ሩሲያ ግን የከተማዋን የትራንስፖርትና የሎጂስቲክ ማዕከሉን ተቆጣጥሬዋለሁ ማለቷን እያነበብን እንገኛለን። በሌሎች ዓለም አቀፍ ዜናዎች ዳግም እስክንገናኝ ቸር ያሰማን፣ ቸር እንቆይ።